እሺ ከልብና እናመሰግናለን። የአማራ ፋኖ በሁሉም ቀጠናዎች 31ኛ ቀኑን ግለቱን ጠብቆ በሁሉም ቀጠናዎች ዘመቻ አንድነት ተጠናክሮ ቀጥሏል። በዛሬው ዕለትም እንግዲህ የህዝብ ግንኙነት መምሪያ ኃላፊዎችና ሚዲያዎች በጋራ አጠቃላይ እየተደረገ ያለው ተጋድሎና እንቅስቃሴዎችን በተመለከተ መረጃዎችን ለመቀበል ተገናኝተናል። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩና የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው በዛሬው ዕለት ተገኝተውልናል። በሌሎቹ የህዝብ ግንኙነት መምሪያ ኃላፊዎች ማለትም የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱና የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ በዛሬው ዕለት መገኘት አልቻሉም በስልክ መቆራረጥ ምክንያት። እንግዲህ ሌሎች መረጃዎችን እየተቀበልን ቆይታ እናደርጋለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ቀዳሚውን ለአንተ እየሰጠው ከሚዲያዎች በኩል ኢትዮ 251 ሚዲያ፣ ሮሃ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ አሻራ ሚዲያ፣ ግሎባል ፋኖ ሚዲያ እንዲሁም ደግሞ ብላክ ላዮን ሚዲያ እንገኛለን። ቀዳሚውን ሰጠው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ካንተን ጀምር። አመሰግናለሁ ሙሉ ጌታ። ዘመቻ አንድነት እንግዲህ ዛሬም ቀጥሏል። በጎጃም ግንባር አማራን ነጻ ለማድረግ እና ከዚህ አረመኔ ስርዓት ለማላቀቅ የሚደረገው ፍልሚያ ዛሬም በጎጃም ቀጠና ተጧጡፎ ቀጥሏል። በዘመቻ አንድነት በዛሬው ዕለት የአማራ ፋኖ በጎጃም 8ኛ ክፍለ ጦር በሁለት ብርጌዶች ማለትም በሶማ ብርጌድ እና በአባ ኮስተር ብርጌድ በበላይ ዘለቀ የትውልድና የመታገያ ቅሬ በሆነው በሶማ ቀጠና በርካታ ገድል ፈጽሟል። በትናንትናው ዕለት ንጹሐን ወገኖቻችንን በገበያ ቦታ በስራ ቦታ የጨፈጨፈው ስርዓት በዛሬው ዕለት ደግሞ እግረኛ አስገብቶ አካባቢውን ተቆጣጠርኩ በሚል ወደ እናረጋ ከበደ የትውልድ መንደር ሄደው ጠላት ሳይመለስ ቀርቷል። በጀግኖቹ የሶማ ብርጌድ ነበልባሎች ተገርፏል። የቡድን መሳሪያ አብዝቶ ነበረ። ታንክና መድፍ እንኳን ጭኖ ሆዶ ከርቀት ሽፋን ቢሰጥም አልቻለም። በቁጥር በርከት ያለ እግረኛ ተደምስሷል። አካባቢውንም ለቆ ወጥቷል። ሁለተኛው ውጊያ ዲማ ጊዮርጊስ የገባው እንደዚሁ እግረኛ ቢኤሞችና መድፎችን አስከታትሎ ቢተኩስም ይሄንን የከባድ መሳሪያ ተኩሱ ከምንም ያልቆጠሩት የአባ ኮስተር ልጆች በዛሬው ዕለትም እንደዚሁ ሙትና ቁስለኛ አድርገውታል ጠላትን። በአጠቃላይ ትናንት የተከሰተውን የንጹሐን ጭፍጨፋ ለመበቀል በዛሬው ዕለት እዚያ ቀጠና ላይ የተደረገው በሁለቱ ብርጌዶች የተደረገው ውጊያ ማህበረሰቡን ጭምር ያሳተፈና በቁጭት ያነሳሳ በተናጥል ከምንሞት ሁላችንም አብረን ጠላታችን ላይ ተኩሰን መሞት አለብን በሚል በጀግናው የናርጅናው ጋህዝብና በጀግናው የነማይ ህዝብ ተነሳሽነት የተደረገ ውጊያ በመሆኑና ህዝባዊ ተሳትፎ ያለው በመሆኑ ከፍተኛ ድል ተመዝግቧል። ጠላትም እንደጠበቀው ሳይሆን ከጠበቀው በተቃራኒ ሆኖ በማግኘቱ ምክንያት ከፍተኛ መደናገጥ ውስጥ ገብቷል። ከመጣው አባል ከ150 በላይ የሚሆነው ሙትና ቁስለኛ ሆኗል። ሁለተኛው በአማራ ፋኖ በጎጃም 2ኛ ክፍለ ጦር ባደረገው ጥምር ውጊያ ሻለቆችን በማውጣጣት ባደረገው ጥምር ውጊያ ማለት ነው ሰዴ ከተማ ላይ መሽጎ የነበረውን ጠላት ሙሉ በሙሉ መደምሰስ ተችሏል። በዛሬው ዕለትም እንግዲህ የመብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ ደጋዳሞት ብርጌድ እና የቢቡይ መዝገቡ ዋለልኝ ብርጌድ በጋራ ባደረጉት ማጥቃት እንዲሁም ከ9ኛ ክፍለ ጦር አረንዘው ጎንቻ ብርጌድ አጀሰንት ቀጠና በመሆኑ ባደረገው ማጥቃት በአጠቃላይ ሰዴ ከተማ ከነበረው 275 ኃይል መካከል 98 የሚሆነውን በዚያው በውጊያ ሙሉ በሙሉ የተደመሰሰ ሲሆን 71 የሚሆነው በአጠቃላይ ደግሞ ከውጊያ በኋላ የተደመሰሰ ሆኖ ከ160 በላይ የሚሆን ጠላት ሞት ሲሆን ቀሪው ቁስለኛ ሆኗል። በዚህም የተማረከ የሰው ኃይል 71፣ የመሳሪያ 3 ስናይፐር፣ 2 ብሬን፣ 68 ክላሽ፣ 28 የሞተር ቅንቡላ እና ከ11,000 በላይ የሚሆን ተተኳሽ በአጠቃላይ ተማርኳል። በዚህ አውደ ውጊያ ሰዴ ከተማ በተደረገ አውደ ውጊያ ማለት ነው እዚያ የነበረው ጠላት 100% በሚባል ደረጃ ከተደመሰሰ በኋላ ከሞጣና ከጉንዶይን ባደረገው መልሶ ማጥቃት የአዛዡን የሬጅመንት አዛዡንና ዲሽቃና ሞርተሮችን ብቻ በከባድ መሳሪያ ሽፋን በመስጠት ከሞጣ ጀምሮ ማትረፍ የቻለ ሲሆን ሌላ እግረኛና ከሬጅመንት አዛዡ ውጪ ያሉትን ዘመቻውን ጀምሮ የሬጅመንት ምክትል አዛዡን ጨምሮ ሙሉ በሙሉ እንሰሳ ተሰርቷል። እንግዲህ በዚህ አውደ ውጊያ በትናንትናው ዕለት
በአማራ ፋኖ በጎጃም 8ኛ ክፍለ ጦር ቀጠና ገደብ ከተማ 120 የሚደርሱ ንጹሃን በድሮን ከተጨፈጨፉ በኋላ ማታ ባስተላለፍነው መልእክት መሰረት የወገኖቻችን ደም ሳይውል ሳያድር መመለስ አለበት በሚለው ትዕዛዛችን መሰረት የተፈጸመ ታላቅ ጀብዱ ነው ተመስግቧል። በዚህ አጋጣሚ ለዓመታት የፕሪቶሪያ ስምምነት ከተፈረመ ማግስት ጀምሮ የጎጃም ወጣት በጅምላ በአብይ አህመድ ሲታፈስና ሲደበደብ ሲገደል ጀምሮ የአማራን ሕዝብ ለመታደግ ጫካ ከወጡት የሞጣና የሁለት እጁ ነሴ ጀግኖች መካከል ታከተኝ ደከመኝ ሳይል በአማራ ፋኖ በጎጃም ምክትል ሎጂስቲክ ኃላፊ በመሆንና አሁንም የ2ኛ ክፍለ ጦር ዋና ሰብሳቢ በመሆን በአጠቃላይ በአማራ ፋኖ በጎጃም ካሉ ከፍተኛ አመራሮች መካከል እንደ አብሪ ኮከብ የምናየው ወንድማችን የትግል ጓዳችን ጀነራል መንበሩ ጌታዬ በዛሬው ዕለት ይህን ኦፕሬሽን አቀናይቶ ከ168 በላይ የሚሆን ጠላት ሙትና ቁስለኛ ምርኮኛ ካደረገ በኋላ በመቁሰሉ ምክንያት ቆስሎ ውጊያው ከተጠናቀቀ በኋላ ከሞጣና ከጉንዶይን የመጣው ጠላት በከባድ መሳሪያ ጫና ለመፍጠር ሲሞክር በመጨረሻ ራሱን በአንድ ጥይት ሰውቷል። ይህ ታሪክ ከአፄ ቴዎድሮስ እኩል የሚቆጠር ምናልባትም ከ100 ዓመት በኋላ የጀነራል መንበሩ ጌታዬ ታሪክ በክሮኒክል ቢጻፍ በዶክመንተሪ ቢሰራ ዓለም ሁሉ ስሙን ሊያነሳው የሚችል ዓለም ሁሉ የማይረሳው ምናባዊ ታሪክ ሊፈጥርና ቁጭት ሊያጭር የሚችል ታሪክ ሰርቶ ነው ያለፈው። ጀግናችንን ለማስታወስ ድርጅታዊ መግለጫ እናወጣለን። ጀግናችንን ለማስታወስ ዘመቻ መንበሩ ጌታዬ የምናውጅ መሆኑን ለህዝባችንና ለትግል ደጋፊያችን እንዲሁም ለታጋዩ እና ለድርጅታችን አባላትና አመራሮች እየገለጽኩ በአጠቃላይ በዛሬው ዕለት በተደረገው ተጋድሎ የክብር መስዋዕትነትን የተቀበለው ጀነራል መንበሩ ጌታዬን ጨምሮ በትግሉ የተሳተፉና በዚህ ጦርነት ላይ ድልን የተቀዳጁ ወንድሞቻችን ጭምር የሚኮሩበት ገድል የተሰራበት የወገኖቻችን ደም በፈሰሰበት ማግስት የወራሪውን የአብይ አህመድን አከርካሪ ሰብረን ያመጣውን የቡድን መሳሪያና የነፍስ ወከፍ መሳሪያ ማርከን ያስገባውን እግረኛ ጠላት እንደ በቆሎ አገዳ አይደን ያሳየንበትና የከመርንበት ታሪክ የተመዘገበበት ዕለት መሆኑን ልብ ይለዋል። ሌላው ለየት ያለው ታሪክ በቅርቡ ከልዩነት ሀሳብ ወጥቶ በአንድነት የተደራጀው በታላቅ ጥንካሬና በታላቅ የአንድነት መንፈስ የመጣው ያረዘው ጎንቻ ብርጌድ በዛሬው ዕለት በዚህ ውጊያ ተሳትፎ በርካታ የነፍስ ወከፍ መሳሪያ በመማረክ እንዲሁም ለወራት ምሽግ ይዞ የነበረውን ሰዴ ከተማ የሚገኘውን ጠላት እጅ በእጅ ውጊያ በመግባት ምሽጉን አስለቅቆ በማባረር ለሌላው አጥቂ ኃይል ፊት ለፊት ደረት ለደረት እንዲያገኘው በማድረግ ከፍተኛውን አስተዋጽኦ ያበረከተው ያረዘው ጎንቻ ብርጌድ ክብርና ምስጋና እንደሚገባው በአማራ ፋኖ በጎጃም ስም መግለጽ እፈልጋለሁ። በአጠቃላይ ጎጃም ቀጠና ያለውን ብቻ ሳይሆን ኢትዮጵያ ምድር ያለውን የብልጽግናን ወራሪ ሰራዊት ከና አንጃ ካድሬው በሙሉ ጠራርገን የምናስወጣበትና ለህዝባችን ነጻነት የምናውጅበትና ህዝባዊ መንግስት የምንመሰረትበት ጊዜ በአጭር ቀናት ምናልባትም 100-200 በማይባሉ ቀናት ውስጥ የሚቆጠር መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ከዚህ በፊትም እንደተናገርኩት ዓላማችን ብልጽግናን ደምስሶ ኢትዮጵያን ለኢትዮጵያ ህዝብ ማስረከብ፣ አማራውን ከገዳይነት ከሟችነት ከተፈናቃይነት ነጻ ማድረግ ስለሆነ ከጎጃም ተነስተን አዲስ አበባ ለመግባት የሚፈጅብን 3 ቀን ብቻ ስለሆነ ለዚያ ማንኛውንም አይነት ዝግጅት እያደረግን ነው። በመላው ዓለም የምትገኝ አማራ ህዝብን በቀጣይ ድርጅት መስርተን ህዝባዊ ነጋሪት ጎስመን ህዝባዊ አዋጅ አውጀን ለምናረገው መንገድ ለምንጠራው ክተት የምትችለውን ሁሉ ድጋፍ እንድትሰጥ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። በአጠቃላይ በአማራ ፋኖ በጎጃም በዛሬው ዘመቻነት የተሰራው ገድልና ጀብድ ይህን ይመስላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስና የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ገብተዋል። እንኳን ደህና መጣችሁ ማለት ፈልጋለሁ። ቀጥታም አልፈው ወደ አማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው ይሆናል። ፋኖ አበፈንታው ወደ አንተ ለፍ። አመሰግናለሁ ሙሉጌታ። እንግዲህ 31ኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ አማራ ፋኖ በወሎ ቤት አማራ አሁንም በ5 ኮሮቹ በሁሉም የቤት አማራ ቀጠናዎች ተጋድሎችን አጠናክሮ ቀጥሏል። እንግዲህ በ31ኛ ቀን የዘመቻ አንድነት ተጋድሎ በትላንትናው ዕለት በጎጃም ቀጠና
ንጹሃን ወገኖቻችንን በድሮን የጨፈጨፈበት ሁኔታ አለ። በዛሬው ዕለትም እንግዲህ ከጓዳችን ዶክተር አብደላ እንድሪስ አሁን በደረሰን መረጃ መሰረት ደብረ ብርሃን በቅርብ ርቀት ውስጥ አሁንም ንጹሃን ወገኖቻችን ላይ የድሮን ጭፍጨፋ ተፈጽሟል። እንዲሁም ጀግና በጎጃም ቀጠና አንድ ጀግና ወንድማችን ለአማራ ህዝብ ሁለንተና ሲል ውድ ህይወቱን መስዋዕትነት ከፍሏል፣ ገብሯል። ለዚህ ጀግናችንም እንደ አማራ ፋኖ በወሎ ቤት አማራ የተሰዋለትን ዓላማ ከግብ እናደርሳለን። ንጹሃን ወገኖቻችንም ውድ ህይወታቸውን በግፍ ተጨፍጭፈው ላለፈበትም እንዲሁ በድል የአማራን ህዝብ ሁሉና በማረጋገጥ ሞታቸውን ሰማዕትነታቸውን በክብር የምንዘክር ይሆናል። ከዛ በዘለለ በዘመቻ አንድነት 31ኛ ቀን ውሎ አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊኮር በሁለት ክፍለ ጦሮች በሶስት ግንባር ብርቱ ትንቅንቅና ተጋድሎ አድርጓል። ኢንጂነር ደሳለኝ ክፍለ ጦር በታች ግንባር፣ መብረቅ ክፍለ ጦር በማካፍታና ጎረንጅ ግንባር ከንጋት ጀምሮ ብርቱ ትንቅንቅ እያደረጉ የዋሉበት ሁኔታ ያለ በርካታ ጠላት ሙትና ቁስለኛ በማድረግ ጎረንጅ ከተማንም ጭምር በመቆጣጠር አጠቃላይ ነፃ ቀጠናዎቻችንን ለማስለቀቅና ገዥ መሬቶችን ለመያዝ ወደ ማጥቃት የመጣው ጠላት በመልሶ ማጥቃት ተመትቶ ተመልሶ እዛው በከተሞች ከ3-5 ኪሎ ሜትር ባለው ምሽግ ውስጥ የገባበት ሁኔታ አለ። ከዛ በዘለለ ግን አንድ ይዞታውን ለቆ ጎረንጅ ከተማን ለጀግኖቹ ያስረከበበት ሁኔታ አለ። ከዛ በመቀጠል በትላንትናው ዕለት ተጠናክሮ በቀጠለው በምስራቅ አማራ ፋኖ ኮራንድ ባለሽርጡ ክፍለ ጦር ሙሉ ቀን ውጊያ ያዋለበት ሁኔታ ነበረ። ማምሻውንም እስከ ምሽት ትላንትና እየተዋጋ ያመሸበትና በርካታ ተጋድሎችን ያደረገበት ድልም ያስመዘገበበት ሁኔታ አለ እና በሌሎች ቀጠናዎች ደግሞ የጠላትን እንቅስቃሴ የማጥቃት እቅድ ያከሸፍንበት ሁኔታ አለ። አሁንም እሱ ተጠናክሮ የቀጠለበት ሁኔታ አለ። ተጋድሎ መረጃዎቹ እነዚህን ይመስላሉ። በ31ኛ ቀን አጠቃላይ በቀጣይ ቀናቶች የጠላት የማጥቃት እቅድም ሊኖረው ይችላል። በተለይ ደግሞ ከበዓሉ ጋር በተያያዘ የአየር ጥቃት፣ ጄትና የድሮን ጥቃቶች እቅድ እንዳለው ሙሉ መረጃው አለን። ከዚህ ጋር ተያይዞ ታጋዩ ግንባር ቀደሙ የታጠቀው ፋኖ ሳይሆን ህዝባችንም ተሰባስቦ ማሳለፍ እንደሌለበት የተረዳንበት ሁኔታ አለ። በትላንትናው ዕለት ከጎጃም ቀጠና ባንድ ከተማ ከ100 በላይ ንጹሃኖችን የጨፈጨፈበት ሁኔታና ዛሬም በደብረ ብርሃን አካባቢ እንዲሁ በድሮን ጭፍጨፋ የፈጸመበት ሁኔታ ታጣቂውን ግንባር ቀደሙን ፋኖ ብቻ ሳይሆን አጠቃላይ ህዝባችንንም በቤተክርስቲያን በመስጊድ አጠቃላይ በበዓላትም ጭምር እየጨፈጨፈ ያለበት ሁኔታ የአደባባይ ሀቅ ነው። ኢንተርናሽናል ኮሚኒቲው በሚጠበቀው ደረጃ ጉዳዩን ባይዘውም የሆነ ሆኖ ይሄ ነገር ሊቆም የሚችለው በትግል ስለሆነ እኛም የአማራ ፋኖዎች ሁለንተናዊ ተጋድሎ እያደረግን ያለንበት ሁኔታ ነው ያለው። ከዚህ ከትንሳኤ በዓል ጋር ተያይዞ ግን አጠቃላይ ህዝባችን በጣም ከባድ ጥንቃቄ እንዲያደርግ ስንል መልእክታችንን እናስተላልፋለን። አጠቃላይ በዘመቻ አንድነት 31ኛ ቀን ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ፣ አጠቃላይ በጎንደር ግንባር 31ኛ ቀኑን የያዘው የዘመቻ አንድነት ተጋድሎ ምን ይመስላል? አመሰግናለሁ። ድረስ ሞላ እባላለሁ። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ። እንግዲህ በዘመቻ አንድነት በጎንደር በዘመቻ አንድነት በጎንደር የአማራ ፋኖ አንድነት በጎንደር መይሰው ካሳ ሁለተኛ ኮር የአታነዋሴ ክፍለ ጦር እያስተዳደረውና ተቆጣጥሮት በሚገኙ ቀጠና ላይ ሰፊ የሆነ ትግልና ተጋድሎ ሲያደርግ የቆየና እያደረገ ይገኛል። አሁንም ከምዕራብ አርማጭሆ አብራጅራ ወረዳ ተነስቶ ግዙፍ የሰው ኃይል ይዞ እየተተለተለ ወደ መተማ ወረዳ ተጉር ቀበሌ ሲጓዝ የነበረውን የብርሃኑ ጁላ ተቀጣሪና አገልጋይ ወታደር ከመተማ 12 ኪሎ ሜትር ርቀት ላይ በምትገኘው ወደቤ ላይ ደፈጣ በመጣል እጅግ ከባድ የሚባል ምት አድርሰውበታል። ይህ ኃይል ወደዚህ ሲጓዝ የነበር
በቀበሌው ወይም በቀጠናው ላይ ያለውን ህብረተሰብ ጨፍጭፈህ ትጥቁን ቀምተህ ቀበሌውን ለአንዴና ለመጨረሻ ቅጥላችሁና አውድማችሁ ተመለሱ ተብሎ እንደሆነ ከተያዙት የብርሃኑ ምርኮኞች ማወቅ ተችሏልኝ። ነገር ግን ክንደ ነበልባሎቹ ዘመቻ ባባዬና ቢራራ በማለት ደፈጣውን ወደ መደበኛ ውጊያ በመቀየር ህዝቡን ከመጥፋትና ከእልቂት ታድገውታል። በአውደ ውጊያውም 12 የሞተ ቁጥሩ ያልታወቀ እጅግ ብዙ ቁስለኛ፣ 5 ምርኮኛ፣ ከ3900 በላይ ተተኳሽ፣ 7 ክላሽንኮቭ እና ብዙ የእጅ ቦምቦችን አስረክቦ ወደ መጣበት ተመልሷልኝ። ይሁን እንጂ ሁሌም ሽንፈቱን በንጹሐን ላይ መበቀልና ማብረድ የለመደው ስርዓቱ በከባድ መሳሪያ የንጹሐንን የቀንድ ከብቶች ቤትና ንብረታቸውን አውድሞ ተመልሷልኝ። በሌላ በኩል ደግሞ በሌላ ግንባር በአርማጭሆና ጠገዴ አዋሳኝ አዲስ ወሎና አካባቢ ስርዓቱ እጅግ ግዙፍ የሆነ ኃይል አስገብቶ ቀጠናውን እየወረረና ንጹሐንን እያንገላታ ይገኛል። ነገር ግን ከአማራ ፋኖ አንድነት በጎንደር ከጎቤ ክፍለ ጦር ከሰሜን አምባራስ ክፍለ ጦር ከዘራይ ክፍለ ጦር እና ከጭና ክፍለ ጦር ጋር የተውጣጣ የጋራ ግብረ ኃይል በማቋቋም ይህንን ተክተልትሎ የገባውን ግዙፍ ኃይል በአራቱም ማዕዘን ከበባ በማድረግ ከአራቱም ክፍለ ጦሮች የተውጣጣ ኃይል በአራቱም አቅጣጫ ከበባ በማድረግ እና በማፈን ለወሬ ነጋሪ እንዳይበቃ አድርገው እየለቀሙት ይገኛሉ። ውጊያው አሁንም የቀጠለና የገባው ኃይል መመለስ አቅቶት አስፍቶ የገባበት ቀጠና እንደ መርፌ ቀዳዳ ጠቦበት ይገኛል። በመጨረሻም ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ማለት እወዳለሁኝ። ጌታ ኢየሱስ ክርስቶስ ሞትን በሞቱ ድል ነሳ። ሞት የተባለውም ዲያብሎስ ነው። የሞተው ጌታ ኢየሱስ ክርስቶስ ነው። ለሰው ልጅ ብሎ በዕለተ ዓርብ ተሰቅሎ በዕለተ እሁድ ከመቃብር ተነስቶ የአዳምን ልጅ የድነት ትንሣኤውን ያበሰረለት ዕለት ነው። በዚህ ዘመንም ለአማራ አለፍ ሲልም ለኢትዮጵያ ሞት ሆኖበት ያለ ገዢው ስርዓት ብልጽግና ነው። ይህ ስርዓት ተደምሶ የአማራ ሕዝብ ስቃይ፣ መከራ፣ ደምና ሞት ተገርሶ የሚወድቅበት የአማራ ሕዝብ ጨለማ ህይወት ብርሃን የሚሆንበት የአማራ ሕዝብ የኢኮኖሚ፣ የጤና፣ የትምህርትና የማንነት ጉዳይ ትንሣኤ የሚመስርበት ትግል በአማራ ፋኖ ስቃይና ሞት ነው። ፋኖ ሞታችን ለህዝባችን ትንሣኤ ነው እና ሞታችን ስቃያችን ሞት ሳይሆን ክብር ነው። በድጋሚ እንኳን ለትንሣኤ በዓል አደረሰን አደረሳችሁ። ዘመቻ አንድነት ድል ለአማራ ህዝብ፣ ጎንደር፣ አማራ፣ ኢትዮጵያ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ስላደረስከን መረጃ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ በሸዋ ግንባር ያሉ ሁነቶች ምን ይመስላሉ? አመሰግናለሁ ሙሌ። እንዴት ዋላችሁ? እንዴት ሰነበታችሁ? ሰላም ነን እኛ። እንግዲህ በሸዋ ግንባር ሰሞኑን እኔም አልተገኙም ነበር። በተለያዩ ስራዎች የመወጠር ነገር ነበር። በዚህ አጋጣሚ ትናንትናና ዛሬ በአማራ አስመር ውስጥ በሆነው በጎጃም ጠቅላይ ግዛት ለተሰዉ ንጹሐን ወንድሞቻችን እህቶቻችን እንዲሁም በርካታ ጊዜያት የአማራ ፋኖን በማደራጀት በአማራ ፋኖ በጎጃም ውስጥ በስራ አስፈጻሚ ደረጃ እንዲሁም በክፍለ ጦር አመራርነት በክብር ለተሰዋው ጓዳችን ነፍሱን በአጸደ ገነት ያኑርልን። ለቤተሰቦቹና ለትግል ጓዶቹ መጽናናትን የአማራ ፋኖ በሸዋ ይመኛል። በመቀጠል በአማራ ፋኖ በሸዋ አሁንም እንደሚንቀሳቀስበት ቀጠና አሁን ከእናንተ ጋር እያወራን ከደቂቃዎች በፊት ከደብረ ብርሃን በ14 ኪሎ ሜትር ርቀት ላይ በአሶና ወረና ወረዳ ብዙ የመጀመሪያ ደረጃ ሞተርሳይክል ትምህርት ቤት በኢሳት ለሶስተኛ ጊዜ በድሮን ወድሟል። አሁን ከእናንተ ጋር እያወራንም በርካታ መረጃዎችን ለማሰባሰብ ጥረት እያደረኩ ነበረ እና በርካታ ንጹሐን ዜጎችም እንደተጎዱ ነው የሚያሳየው። ምናልባት ዝርዝሩን የምናየው ነው የሚሆነው። እንግዲህ አገዛዙ አለኝ የሚለውን ነገር ሁሉ እየተጠቀመ ነው። በሌላ መንገድ የእሱ ተቀጽላ የሆኑትም እንደዚሁ በስፋት እንቅስቃሴ ያደረጉበት ሁኔታ ነው ያለው። ከሰሞኑም እንደ አማራ ፋኖ በሸዋ የአደረጃጀት ስራዎች የህዝብን የማቀናጀት የመምራት
ከአገዛዙ ጋር ያሉ አጠቃላይ ቁርኝቶ ያላቸውን አካላት የመበታተን እና መሰል ጉዳዮችን ስናደርግ ነው የሰነበት ነው። እንደ አጠቃላይ የሳምንት እንደ አማራ ፋኖ በሸዋ ትልቅ ፈተና ላይ የነበርንበት እንዲሁም ደግሞ አገዛዙም በእኛ ላይ አለ የሌለው ኃይል ሲሰነዝር ነው የቆየው። ከዛም ማለፍ ሲል እንደዚሁ የኛ የአማራ ፋኖ በሸዋ በሚንቀሳቀስባቸው ቀጠናዎች እና አጎራባች ቦታዎች ላይ ጥቃት ሲሰነዘርም ነው የሰነበተው። ለምሳሌ በኦሮሚያ ክልል ምስራቅ ሸዋ ዞን በጊምቢቹ ወረዳ ላይ የሚገኙ አማራዎችን በቀጥታ አገዛዙ ሲጨፈጭፍ ነው የከረመው። ምናልባትም ከፋኖ ጋር ግንኙነት አላቸው በማለት የመግደል ስራ ይሰራ ከርሟል። የቀንድ ከብቶችን ዘርፏል። የተለያዩ ንብረቶችን፣ ገንዘቦችን ሲዘርፍ ነው የቆየው አማራ በመሆናቸው ብቻ። ይሄ እንግዲህ በአማራና በኦሮሞ ማህበረሰብ ለዘመናት ተከባብሮ ተቻችሎ በጋራ ተጋብቶና ተዋልዶ የሚኖረውን ግጭት በመቀስቀስ አማራው በአማራው ላይ እንግዲህ አማራው ኦሮሞ በአማራው ላይ እንዲነሳና የብሔር ግጭት፣ የሃይማኖት ግጭት እንዲነሳ በማድረግ በርካታ ንጹሐን ዜጎችን ተፈጅተዋል። ከ800 በላይ የሚሆኑ ነዋሪዎች ቤታቸው እንዲቃጠል እንዲፈናቀሉ ተደርጓል። ዶሮዎች፣ የቀንድ ከብቶች፣ የዳልጋ ከብቶች፣ በርካታ ነገሮች ያለቁበት ሁኔታ ነው ያለው። ይህም እንግዲህ እንደ ማሳያ ያክል ወደ 8 የሚደርሱ ግለሰቦች ህጻናትን ጨምሮ ህይወታቸው ጠፍቷል። በዚህ አካባቢ ማለት ነው። በአማራ ማንነታቸው ብቻ ለምሳሌ አንዱ አለም ለማ እድሜ 16፣ ጥላሁን ባዩ እድሜ 70 የሚሆን አዛውንት እንደዚሁ ገለውታል ወይም አርደውታል። እንግዳ ሸግርማ የሚባል ይህም የ35 ዓመት ጎልማሳ ህይወቱ እንዲጠፋ አደርጓል። አበራ ታደሰ የሚባል እድሜ 20 ይህም ህይወቱ እንዲጠፋ ተደርጓል በማንነቱ። ሰለሞን አለማየሁ እድሜ 28 ይህም ግለሰብ ህይወቱ እንዲያልፍ ሆኗል። አያሌው ቀጸላ እድሜ 41 ይህም የትናንትና ዕለት የተገደለበት ሁኔታ ነው ያለው። በላይ መንግስቱ እድሜ 25 ይህም በተመሳሳይ። ጌታቸው ነገሰ እድሜ 30። እነዚህ ሁሉ እንግዲህ ከብዙ በጥቂቱ የተገደሉ ናቸው። በቀጥታ አማራነታቸው ብቻ እየተፈለገ የተረሸኑበት የተፈናቀሉበት ሁኔታ ነው ያለው። እንግዲህ ንብረቱን ብቻ ሳይሆን ማፈናቀል ብቻ ሳይሆን አማራ የሆነውን ሁሉ ያጠፉበት ሁኔታ ነው ያለው። በሌላ መንገድ እንደዚሁ በሸዋ ደራም በተመሳሳይ ያገዛዙ ኃይል የኦሮሚያ ልዩ ኃይል ብልጽግና ጥምር ጦሩ ወደ ደራ 17ኛ ክፍለ ጦርን ከኋላ በማድረግ የአማራውን ቤት በመጨፍጨፍ በመግደል በማገት በማፈናቀል ላይ ከትናንት ጀምሮ ተጠምዶ ነው ያለው። እንደውም ገንዘብ ሁሉ ይከፈላል አማራን ለገደለ አማራን ላጠፋ በሚል በሸዋ ደራ እንደዚሁ ጥቃት እየተሰነዘረ ያለበት ሁኔታ ነው ያለው። በዛሬው ዕለትም በርካታ ንጹሐን ዜጎች ተገድለዋል፣ ተፈናቅለዋል። ንብረታቸውም በኦሮሚያ ልዩ ኃይል አማካኝነት እና ሌሎች የመከላከያ በሚለው ራሱን ጥምር ጦር በሚለው እንደዚሁ ሲፈናቀሉ የዋሉበት ሁኔታ ነው ያለው። ይህ እንግዲህ ከሸዋ ደራ የመርሃ ቤቴ አውራጃ የሚባለው ማለት ነው ራሱ እንግዲህ ከ88 በኋላ በነበረው የክልል ማካለል ወደ ኦሮሚያ የተካለለው ነገር ግን የአማራ የሸዋ አማራ ርስት የሆነውን እዛ አካባቢ ላይ የሚሆንበት ነው። በርካታ ንጹሐን ዜጎች እየተፈናቀሉ እየተገደሉ የዋሉበት ሁኔታ ነው ያለው። በዛሬው ዕለት እንግዲህ ትልቅ አሳዛኝ ልብ ሰባሪ ነው ማለት ነው። እንግዲህ አገዛዙም ይህንን ስራዬ ብሎ የያዘበት ሁኔታ አለ። ሌሎችን ካሉ በኋላ መለሳለሁ። አመሰግናለሁ ጊዜው ካለኝ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ስላደረስከን ማብራሪያ እንዲሁም ደግሞ ስላደረስከን መረጃ ከልብ እናመሰግናለን። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ እንዲሁም ደግሞ የሚዲያ ኃይሎችን ሁላችሁንም ከልብ እናመሰግናለን። 31ኛ ቀኑን የዘመቻ አንድነት አጠቃላይ የሁሉም ግንባሮች የሁሉም ቀጠናዎች መረጃዎች እነዚህን መስሉ ነበር።